የተወራላቸው የቶይ ደርበኛ ጸሐፊ ተመራማሪ እንዲሁም የቋንቋ ሊቅ የሆኑት ዶክተር ሼክ መሐመድ ረሻድ ከቢር አብዱሌ ማን ናቸው? ረቡን ከኛ ጉዳን ቶክቻ በሪ ኸፈካታን ቀብነ ሁንዳን ገርገሪ ናምኒ ኸነ ያዱ እኒ ሙእሚና። በግብጽ መንግስት ጀማል አብዱል ናስር በከፍተኛ ማዕረግ የተመረቁት እኚህ ታላቅ ዑለማ ሊቅ ናቸው። በዚህ አጭር ቆይታችንም በሚዛን ሚዲያ በመሻይኮቻችን ገጽ ስር ልንዘክራቸው ወደናልና ቆይታችሁም ከኛ ጋር ይሁን። ይረከና ቀብዲ ቢንቲ አበሻቲ ከሸማ መረሻት ፋ ቁርአን ፈሰሬ አፋን ኦሮሞቲ ረቢያ ከነኒዙ ጀነት። ዶክተር ሼክ መሐመድ ረሻድ ከቢር አብዱሌ በ1934 በምስራቅ ኦሮሚያ በቀድሞ የሐረርጌ ክፍለ ሀገር ጨርጨር አውራጃ ጉባ ቆርቻ ወረዳ ውስጥ በሚገኘው የለጋርባ ቀበሌ ተወለዱ። የእስልምና ትምህርታቸውንም በወላጅ አባታቸውና በሌሎች ታዋቂ የሐረርጌ ዑለማ ስርም ሆነው ተከታትለዋል። ዶክተር ሼክ መሐመድ ረሻድ አእምሯቸው ክፍትም ስለነበረ በዛ በለጋ እድሜያቸው ላይ በዘመኑ ከፍተኛ ውጤት ካስመዘገቡትም ሰቃይ ተማሪዎች መካከል አንዱ መሆን ችለዋል። በዚያም ምክንያት በ1950ዎቹ ውስጥ ሀገር ለቀው በአረቢያና በሀገር ሶሪያ በተለያዩ መምህራን ስርም ሆነው ለዓመታት ተምረዋል። እዛው ሶሪያ ሆነውም በማስተርስ ዲግሪ በእስላሚክና ቋንቋ ጥናት ከፈቱል ኢስላም ዩኒቨርሲቲ ሁለተኛ ዲግሪያቸውን አግኝተዋል። በቃኝም አላሉም። የዕልሙን ፍለጋ ተያያዙት። ዶክተር ሼክ መሐመድ ረሻድ እንደ አውሮፓውያን አቆጣጠር በ1957 በታዋቂው የግብጽ አልአዛር ዩኒቨርሲቲ በእስልምና ዓለም ውስጥ እጅግ ጥንታዊና ትልቁ ዩኒቨርሲቲ ነው። እናም በዚህ በትልቁ የአልአዛር ዩኒቨርሲቲ የድህረ ምረቃ መርሃ ግብር ለመከታተል ሙሉ የነጻ ትምህርት እድልም አግኝተው በግብጽ ሀገር እየተማሩም ቆይተዋል። حليم حكيم ጃይብ ያስባሉት አንድ ኢትዮጵያዊ ከዓለም ለዕልም ከመጡ ሁሉ የላቀ ከፍተኛ ደረጃን በመያዝ በ1963 ከግብጽ ፕሬዝዳንት ጀማል አብዱል ናስር ብሔራዊ የክብር ሜዳሊያም ተሸላሚ እኚሁ ዶክተር ሼክ መሐመድ ረሻድ ከቢር አብዱሌ ናቸው። يا ربي نصمك ابنا سيوس الرامين يقبلنا سينو أرقم سيسي كمين سيقنا عمري ندرسي دين كترتي نقايا نقسي نبي خيتتي محمد جلال إسافونا. ዶክተር መሐመድ ረሻድ በተለያዩ ትምህርትና የሃይማኖት ዘርፎች ላይ ጥናትም አድርገዋል። በምስራቅ አፍሪካ የእስልምና ዝርዝር ስነ መለኮታዊና ታሪካዊ እድገት ላይ የሚያጠነጥኑ ስራዎችንም አዘጋጅተዋል። በተጨማሪም ስለ አፍሪካ ቀንድ ታሪክ በተለይም ስለ ኦሮሞ፣ አፋርና ሶማሌ ህዝቦች እስላማዊ እንዲሁም ክርስቲያናዊ ኃይሎች ጋር በተያያዘ ብዙ ጽፈዋል። ከ15 ዓመታት በላይ በኦሮምኛና በሶማሌ ቋንቋዎች ላይ ጥናት ሲያካሂዱም ቆይተዋል። በኋላም የፒኤችዲ ዲግሪያቸውን በቋንቋ ጥናት ከእንግሊዝም ተቀብለዋል። ዶክተር መሐመድ ረሻድ ለህዝባቸው ትግል በተለይም በአፋን ኦሮሞ ልማት ላይ ትልቅ አስተዋጽኦ ያደረጉ ታላቅ ምሁር በመሆን ግንባር ቀደሙ ናቸው። ዶክተር ሼክ መሐመድ ረሻድ ከተመረቁ በኋላ የአልአዛር ዩኒቨርሲቲ በሶማሊያ ሞቃዲሾ በሚገኘው የቅርንጫፍ ትምህርት ቤታቸው መሪ አድርጎ ሾሟቸው። በኋላም በሶማሊያ መንግስት በትምህርት ክፍል የቋንቋ ኤክስፐርት ሆኖም ተቀጥረው መስራት ችለው ነበር። የአዲስ ስራ በኦሮምኛ ቋንቋ ያሉትን የሶማሌ ምንጮች በመጠቀም የበለጠ እንዲማሩ እድል እንደሰጣቸው
እናም በሶማሌና በአፋን ኦሮሞ ላይ ያደረጓቸውን የንጽጽር ጥናቶች ቁቤ አፋን ኦሮሞን እንደዛሬው እንዲጎለብትም አድርጎታል ተብሎ ይታመናል። እንደ ቋንቋ ሊቅና ገጣሚ አዩብ አቡበከር ካሉ የኦሮሞ ስደተኞች ጋር በመሆንም የመጀመሪያውን የአፋን ኦሮሞ የራዲዮ ስርጭት በሞቃዲሾ አስጀምረዋል። በኋላም አዩብ ሲገደል ሼክ መሐመድ ረሻድ በሬዲዮና በጽሁፎቻቸው ላይ የተዛተባቸውን የኢትዮጵያ መንግስት አጸፋን በመስጋት ሞቃዲሾን ለቀው ወደ ሳውዲ አረቢያ እንዲሄዱም ተገደዱ። እዚያም በሃይማኖት ቋንቋና ታሪክ ላይ በርካታ የታተሙና ያልታተሙ የእጅ ጽሁፎቻቸውን በማዘጋጀት ራሱን የቻለ ምሁራዊ ስራቸውንም ቀጠሉ። ዱረ ዱርሶ ሱረንቱን ሱራ ፋቲሃዳቲ ጀአምቲ ኢሲን ሱራ መካቲ አያን ኢሲዳ ቶርባ ለኮይሲ ኢሲኢ ከን tokkoffaati ኢሲን ኤጋ ሱራ ሙደሲሪ ቡቴ በተነገረላቸው ዶክተር ስመጥር ሊቅ ታጋይ የተውሂድ አርበኛው ዶክተር ሼክ መሐመድ ረሻድ አብዱሌ በኦሮምኛ ቋንቋ ለሙስሊሙ ኡማ ከበረከቷቸው ስራዎች መካከል የሚከተሉም ይገኛሉ። መጀመሪያው የቁርአን ትርጉም በአፋን ኦሮሞ፣ አርበዒን ሐዲስ መጽሐፍ ከአረበኛ ወደ አፋን ኦሮሞም ተርጉመዋል። የመጀመሪያውን የሶማሌ አፋን ኦሮሞ መዝገበ ቃላትም አዘጋጅተዋል። ለእስልምና ብዙ መጣጥፎች በተለይም በምስራቅ አፍሪካ ላይ አጽንኦትም ሰጥተዋል። የሐጅና የዑምራ መመሪያ መጽሐፍም ለኦሮሞ ተጓዦች በሚል አዘጋጅተዋል። የተውሂድ ትርጉም በጽሁፍና በድምጽ መልክም አፋን ኦሮሞ የግጥም ስብስብን በማዘጋጀት እንዲሁም የልጆች ታሪኮችን በአፋን ኦሮሞ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ታሪክ በአፋን ኦሮሞ በማዘጋጀት እንዲሁም እስልምና ታሪኮችን በአፋን ኦሮሞ በማድረግ አስቀምጠዋል። ሼክ መሐመድ ረሻድ በሃይማኖት እንዲሁም በሌሎች ልዩ ልዩ ዘርፎች ላይ ላደረጉት ምሁራዊ ጥረት የኦሮሞ ጥናት ማህበር በ2009 ዓመተ ልደት የኢትዮጵያ የዘመን ሽልማትም ተሰጥቷቸዋል። እንደ አውሮፓውያን አቆጣጠር በ2010 የኦሮሚያ ራዲዮና ቴሌቪዥን ለአፋን ኦሮሞ ፊደል እድገት ላበረከተው አስተዋጽኦም እውቅና ሰጥቷቸዋል። ከልጅነት ለእስላማዊ እውቀትና ለዓለማዊ እውቀቶች ጭምር በቁርጠኝነት ህይወታቸውን የሰጡት ለነጻነትና ለወገናቸው ለሙስሊሙና ለኦሮሞ ማህበረሰብ ያለ ጥርጥር ታማኝ የሆኑት ዶክተር ሼክ መሐመድ ረሻድ ከቢር አብዱሌ በ79 ዓመታቸው ግንቦት 25 2013 በክብር ከዚህ ዓለም በሞት ተለዩ። አላህ ኸይር ጀዛቸውን ይክፈላቸው። ዱንያ ላይ ሳሉ ይህን ሁሉ አስተዋጽኦ ላበረከቱትም በአኺራ ጀነቱል ፊርደውስ ይመንዳቸው እያለን በሌላ ፕሮግራም እስከምንገናኝ ድረስ በሰላም ቆዩልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። Ya